ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? ይህ በሳምንት ሁለቴ ወደ እናንተ ወደ ተመልካቾቻችን የሚደርሰው መጠለያ የተሰኘው ዝግጅታችን ነው። በዛሬው በመጠለያ ዝግጅታችን በመሃል ጋዜቦ አደባባይ አካባቢ 50% ባንክ ብድር የተመቻቸላቸውን የተጠናቀቁ ቅንጡ አፓርትመንቶችን ከባለ 2 እስከ ባለ 3 መኝታ ቤት ድረስ ማይቾይስ ሪል ስቴት እያስረከበ መሆኑን ሰምተን ያላቸውን የካሬ መጠን፣ ዋጋ፣ ያከፋፈል ሂደቱን በአጠቃላይ ሌሎች ጠቅለል ያሉ መረጃዎችን የምናደርሳችሁናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ዮሐንስ ኩሻ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ሆነላችሁ። ሰላም እንዴነሽ? እንደምን አለ? ሁሉ ሰላም አለ። እንኳን ወደ ማይቾይስ ሪል ስቴት በሰላም መጣሽ። እንኳን ደህና ቆየ። እንግዲህ ዛሬ የተጠናቀቁ ቤቶችን በ50% የባንክ አማራጭ እንዲሁም ደግሞ በ30% ቅድመ ክፍያ ያሉ የተጠናቀቁ ቤቶችን እናያለን። እስኪ ወደ ቢሮ እንግባ። እሺ፣ ደስ ይለኛል። እንኳን ወደ ማይቾይስ ሪል ስቴት በደህና መጣሽ። እንኳን ደህና ቆየን። ዛሬ እንግዲህ 50% የባንክ ብድር የተመቻቸላቸው የተለያዩ ቅንጡ አፓርትመንቶችን አጠናቃችሁ ለደንበኞች ልታደርሱ መሆኑን ሰምቼ ብቅ ብያለሁና እስኪ በመጀመሪያ ራስህን እንዲሁም ደግሞ ድርጅታችሁን ከማስተዋወቅ እንጀምር። መልካም። ዮርዳኖስ እባላለሁ። የማይቾይስ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ማይቾይስ ሪል ስቴት ከዚህ በፊት 20 ዓመት በላይ በኢንቨስትመንት የስራ ልምድ ያለው ትልቅ እና አንጋፋ ድርጅት ነው። ማይቾይስ ሪል ስቴት ቾይስ ውሃ የሱ እህት ኩባንያ ነው። ከዚህ በተጨማሪ ደግሞ ርስት ትሬዲንግ የሚባል እህት ኩባንያ አለው። ይህ ርስት ትሬዲንግ የሚባለው እህት ኩባንያ የሚታወቀው ከ20 ዓመት በላይ በትልልቅ የተሽከርካሪ ማሽነሪዎች እቃዎችን ኢምፖርት በማድረግ ነው ማለት ነው። አሁን ደግሞ ማይቾይስ ሪል ስቴት በሪል ስቴት ዘርፍ የመጀመሪያ ሳይታችን የሆነውን በጋዜቦ አደባባይ ከጋዜቦ አደባባይ ወደ አፍሪካ ህብረት በሚወስደው መንገድ ማክሲመም 70 ሜትር ገባ ብሎ ያው እንደ ሌሎች ሪል ስቴቶች አይደለም፣ ኦልሞስት ያለቁ ቤቶችን ዲጂታል ካርታ ያላቸውን እንዲሁም ደግሞ የባንክ አማራጭ 50% ያካተተ የባንክ አማራጭ በተለየ ያከፋፈል ሂደት ይዘን መተናል ማለት ነው። በጣም ጥሩ። ምን አይነት የቤት አማራጮችን ነው ይዛችሁ የመጣችሁት? ደንበኞች በምን ያህል ካሬ ማግኘት ይችላሉ? ሁለት አይነት የቤት አማራጮች ነው ያሉ፣ ባለ 2 መኝታ እና ባለ 3 መኝታ። ከባለ 2 መኝታ አስጀምርልሽ ባለ 2 መኝታ 139 ካሬ ነው ያለ። ባለ 3 መኝታ ደግሞ አራት አይነት የካሬ አማራጮች አሉ። ሚኒመም 166 ካሬ ነው፣ 170 ካሬ፣ 180 እና 190 ካሬ ያለን ማለት ነው። ደንበኞች እንደ አቅማቸው ከአራቱ አማራጮች የተሻለውን መምረጥ ይችላሉ ማለት ነው። እንግዲህ የተጠናቀቁ ቤቶች ናቸውና እነዚህን ቤቶች ለማስረከብ ምን ያህል ጊዜ ወሰደባችሁ? እንደነገርኩሽ ያው በሪል ስቴት ዘርፉ የመጀመሪያችን ነው። ኦልሞስት ግንባታ ከጀመርን 2 ዓመት ማክሲመም 2 ዓመት ድርጅታችን ማይቾይስ ሪል ስቴት በኮንስትራክሽን ዘርፉም ያው ትልቅ ልምድ ያለው ድርጅት ነው። ሪል ስቴቱ ደግሞ ጥንቅቅ ያሉ ቤቶችን ነው ለሽያጭ ይዘን የመጣ ነው። ላይክ ፕሮግረስ ላይ የማስረከቢያ ታይማችን 1 ዓመት 2 ዓመት አይደለም። ኦልሬዲ ቤቶች አልቀዋል። ደንበኞች አሁን ሲከፍሉ ቤታቸውን መረከብ ይችላሉ ማለት ነው። እነዚህ የቤት አማራጮች ምን ፋሲሊቲዎች ተሟልተውላቸዋል? አጠቃላይ ስለ ህንፃው ስናወራ G+20 አፓርትመንት ነው። ፍሎር ሃይቱ G+20 ነው የሚሆነው። ወደ ታች 5 ቤዝመንት ይኖረዋል። በቂ የሆነ የመኪና ማቆሚያ ስፍራዎች ይኖራሉ ማለት ነው። ከዚህ በተጨማሪ ደግሞ ከላይ ቴራስ ይኖረናል። ቴራሱ ላይ እንደ ጂም፣ ስፓ ያካተቱ አሚኒቲዎች ይኖሩታል። ከዚህ በተጨማሪ ግራውንድ ፍሎር ላይ እንደ ሱፐር ማርኬት፣ ላውንደሪ እና ካፌ ነው የሚሆነው። ሌሎቹ ሙሉ በሙሉ ከሁለተኛ ፍሎር ጀምሮ ሬዚደንሻል ነው የሚሆኑት ማለት ነው። እነዚህን አሚኒቲዎች የያዘ ነው። ከዚህ በተጨማሪ የከርሰ ምድር ውሃ ይኖረዋል። የኤሌክትሪክ ኃይል መኪና መሙያዎች ይኖሩታል። ጋርቤጅ ሹተር፣ 2 ሊፍት ስታንዳርዱን የጠበቀ 2 ሊፍት ኢቭን ኢፍ ስትራክቸር መግባት የሚችልባቸው አይነት ዲዛይን ናቸው። ሊፍቶች በጣም ሰፋፊ ናቸው። በዛ ዲዛይን ነው የተሰራው ነው። እነዚህን አሚኒቲዎችን ያካተተ ነው። በተጨማሪም በፍሎር 5 አባወራ ነው የሚኖረው። ያው 2 ሊፍቶች ነው አክሰስ ማድረግ የሚችሉት ማለት ነው። 5 አባወራ ማለት 2 ሊፍቶች አሉት። በፍሎር 5 አባወራ ነው የሚኖረው። አንድ ባለ 2 መኝታ እንዲሁም ደግሞ 4ቱ ባለ 3 መኝታ ቤቶች ናቸው የሚሆኑት። እንግዲህ ባለ 2 እና ባለ 3 የቤት አማራጮችን ይዛችሁ የመጣችሁትና ደንበኞች አሁን እነዚህን የተጠናቀቁ የቤት አማራጮች በምን ያህል ዋጋ ማግኘት ይችላሉ እናንተ ጋር ይመጡ?
በጣም አሪፍ ጥያቄ ነው የጠየቅሽኝ። ያው ደንበኛ ፕራይስ ሴንሲቲቭ ነው። እነዚህን ኳሊቲ የሆኑ አፓርትመንቶችን ነው ይዘን የመጣ ነው። በጣም ኳሊቲ በሆነ ማቴሪያል ነው የተሰሩት ሆነስትሊ። ዋጋቸውም ደግሞ ተመጣጣኝ ነው። በካሬ 110 ሺህ ብር ነው እየሸጠን የምንገኘው። በካሬውን 110 ሺህ ብር እዛ አካባቢ ቼክ ብታደርጊ በጣም አፎርዴብል የሆነ ፕራይስ ነው። ከዚህ በተጨማሪ ደግሞ በካሬ 110 ሺህ ብር ብዙ ቦታ የሚሸጡት ገና ቁፋሮ ላይ ፕሮግረስ ላይ ያሉ ቤቶች ናቸው ከዛም በላይና እኛ ግን ያለቁ ቤቶች ናቸው። ምንም አይነት የዋጋ ጭማሪ የላቸውም። ለምሳሌ ባለ 2 መኝታ ብንወስድ 139 ካሬ ቶታል ዋጋው 15 ሚሊዮን 200 ሺህ ነው የሚሆነው። ያከፋፍል ሂደቱ ሁለት አይነት ኦፕሽን ነው የሚኖረው። አንደኛ በባንክ ለሚፈልግ 50% በባንክ ማያያዝ ይችላል። ይህ ማለት ምንድነው 30% ቅድመ ክፍያ ይከፍልና ኔክስት ደግሞ ከ4 ወር በኋላ 20% ይከፍላል። ዘን 50% በባንክ ማያያዝ ይችላል። ሜቢ ደግሞ የባንክ ኦፕሽኖችን አማራጮችን ለማይፈልጉ ደንበኞች በአንድ አመት ውስጥ በየ4 ወሩ ይከፈል ማለት ነው። ቅድመ ክፍያው 30% ነው የሚሆነው። ዘን በየ4 ወሩ 20% በማድረግ በአንድ አመት ውስጥ መክፈል ይችላሉ። ባለ 3 መኝታዎችን ስንወስድ ባለ 3 መኝታ ከሚኒመሙ ሲጀምርልሽ ባለ 166 ካሬ ነው። 166 ካሬ ቶታል ዋጋው ወይም ቶታል ፕራይሱ 18 ሚሊዮን 700 ሺህ ነው የሚሆነው። የዚህ 30% ነው ደንበኛው መክፈል የሚጠበቅበት። ማክሲመሙን ደግሞ የባለ 3 መኝታውን ብንወስድ 190 ካሬ በጣም ሰፋ ያለ ለቀቅ ያለ ቤት ነው የሚሆነው 20 ሚሊዮን 900 ሺህ ነው የሚሆነው። 30% ቅድመ ክፍያ 6 ሚሊዮን 270 ሺህ አካባቢ ነው የሚሆነው። ቀሪውን በባንክ ከአቢሲኒያ ባንክ ጋር ነው በዚህ አጋጣሚ ለማሳወቅ ከአቢሲኒያ ባንክ ጋር ነው ድርጅቱ ኦፈሩን ያመቻቸው። 50%ን ኦልሬዲ ዲጂታል ካርታ ስላላቸው ከአቢሲኒያ ባንክ ጋር ማያያዝ ይችላል። አለስ ደግሞ የባንክ አማራጮችን ካልፈለጉ እንደነገርኩሽ በአንድ አመት ውስጥ በየ3 ወሩ 20% በመክፈል ፔመንት ወይም ቤታቸውን ማረከብ ይችላሉ። በፉል ፊኒሽ ነው ወይስ በሰሚ ፊኒሽ የቤት አማራጮች ነው ይዛቸው የቀረባችሁት? ሁለት አይነት አማራጭ ነው ያለን። በሰሚ ፊኒሺንግም አለን በፉል ፊኒሺንግ። በሰሚ ፊኒሺንግ ለሚፈልግ ደንበኛ ዛሬውን ቤቱን ተረክቦ ያው ቀሪ የፊኒሺንግ ስራዎችን መስራትና ወደ ቤት መግባት ይችላል። የቀሪ የፊኒሺንግ ስራዎች የውስጥ ላይ ሰሚ ፊኒሺንግ ማለት የውስጥ ስራዎችን ነው የሚገጣጠሙ እቃዎችን ነው ከሱ የሚጠበቅበት ነው። ሁለቱም አማራጭ አለን። በፉል ፊኒሺንግ ለሚፈልግ ደንበኛ ደግሞ ድርጅቱ የራሱ የሆነ የውጭ የፊኒሺንግ ስራዎችን የሚሰሩ ድርጅቶች ስላሉት በእነሱ አማካኝነት ተጨማሪ ዋጋ ወጥቶለት በፉል ፊኒሺንግ መስማማት ይችላል። ሁለቱም አማራጭ አለን። አንዳንድ ደንበኞች በተለምዶ በሰሚ ፊኒሺንግ ነው የሚፈልጉት፣ ቤታቸውን ማሳመር ስለሚፈልጉ ሁለቱንም አማራጭ ነው ይዘን የመጣው። አንዳንድ ደንበኞች ደግሞ ስፔሻሊ ዲያስፖራ ገዢዎችም ውጭ ስለሆኑ በፉል ያለቀ ጥንቅቅ ያለ ቤት ነው የሚፈልጉትና እሱንም ደግሞ እንደነገርኩሽ በፉል ፊኒሺንግም ተጨማሪ በካሬ 110 ሺህ ብር ነው። በፉል ፊኒሺንግ ለሚፈልግ ደንበኛ ተጨማሪ ከድርጅቱ ጋር የሚወጡ የፊኒሺንግ ማቴሪያል ኮስቶች አሉ። እነሱን ፕራይስ የማቴሪያል ኮስቶች ወጥተውለት በዛ ከተስማማ ድርጅቱ የፊኒሺንግ ስራዎችን ጨርሶ በ4 ወር ውስጥ ያስረክበዋል። በጣም ጥሩ። እንግዲህ ቤትን ስናነሳ የጥራት ጉዳይ አብሮ የሚነሳ ጉዳይ ነውና እነዚህን የቤት አማራጮች በምን ያህል የጥራት አማካኝነት ነው ያስገነባችሁት? ያው ይሄን ሞር ሳይት ስንሄድ በደንብ የምናየው ይሆናል። በጣም ኳሊቲያቸውን የጠበቁ ማቴሪያሎችን የተጠቀምነው። ለምሳሌ የቤቶችን በር ብንወስድ ኪንግ ስቲል ብራንድ የሆነ የበርን የተጠቀምነው። ቤቶቹ ያላቸው ሲሊንግ ሃይት ሚኒመም 3 ሜትር ነው። ከዚህ በተጨማሪ ደግሞ ድርጅቱ የተጠቀመው ኮንክሪት ፍላት ስላብ ነው። ሳውንድ ፕሩፍ የሆነ ማለት ነው። ኮንክሪት ፍላት ስላብ ከላይ ወደ ታች ወይም ከታች ወደ ላይ ምንም አይነት ድምጽ አያልፍም ማለት ነው። ከዚህ በተጨማሪ ደግሞ ቅድም እንደነገርኩሽ በሮቻችን ሳውንድ ፕሩፍ ናቸው። ኢምፖርትድ የሆኑ ማቴሪያሎችን ነው እየተጠቀምን ያለ ነው። የፊኒሺንግ ስራችንም እንደዛ ነው የሚሆነው። በጣም ጥሩ። ስለዚህ ቤቶቹን እያየን ደግሞ ለተመልካቾች ብናደርስ መልካም፣ ደስ ይለኛል። ወደ ሳይት ሄዱ። እሺ እዚህ ጋር ደግሞ ሳምፕል ቤቶችን እናያለን ማለት ነው። እነዚህ ባለ 3 መኝታ ቤቶች ናቸው። ባለ 3 መኝታ ቤት 4 አይነት አማራጭ ነው ያለው። 166 ካሬ፣ 170 ካሬ፣ 180 ካሬ እና 190 ካሬ። ይሄ እዚህ ጋር የምናየው ቤት ባለ 3 መኝታ 170 ካሬ ነው ማለት ነው። ያው እንደምታየው ቤቱ በጣም ሰፊ ሳሎን አለው። የቤቱ ሲሊንግ ሃይት 2.9 ሜትር ነው።
አሪፍ የሆነ ሲሊንግ ሃይት አለው ወይም የቤት ከፍታ በጣም አሪፍ ነው ማለት ነው። እዚህ ጋር ደግሞ ስንመጣ ኦፕን ኪችን ይኖረናል። በጣም ሰፋ ያለ ኦፕን ኪችን ይኖረናል። ሶ ለኦፕን ኪችኑ ደግሞ ምንም አይነት ሽታ እንዳይኖረው ሜካኒካል ቬንቲሌሽን ተጠቅመናል ማለት ነው። ሶ እዚህ ጋር ኩክ ስናደርግ ከኪችናችን ወደ ሳሎናችን ምንም አይነት ሽታ አይኖርም ማለት ነው። ምናልባት ኦፕን ኪችን ሲሆን የብዙ ደንበኞች ጥያቄ የምግብ ሽታ ወደ ውጭ አይወጣም ወይ ነውና ምናልባት ለሱ ሜካኒዝም ከሰራችሁለት ደግሞ መልካም ነው ብዬ አምናለሁ። በጣም አሪፍ እውነት ነው። የግዴታ ነው። እዚህ ኦፕን ኪችን ሲሆን ምንም አይነት ናቹራል አየር ስለማያገኝ የተፈጥሮ አየር ስለማያገኝ ሜካኒካል ቬንቲሌሽን ተጠቅመናል ማለት ነው። ሶ ወደዚህ ስንመጣ እዚህ ጋር ደግሞ እንደምታየው ቲቪ ስታንድ ነው። በጣም አሪፍ ቦታ ላይ ነው የተቀመጠው። በጣም ሰፋ ያለ ቲቪ ስታንድ ነው ማለት ነው። ወደ ውጭ ስንወጣ በረንዳችን ይሆናል። በጣም ለቀቅ ያለ በረንዳ፣ ሰፋ ያለ በረንዳ ነው የሚኖረው። እሱ አጠቃላይ ባለ 3 መኝታ የሳሎኑ ቲቪ ስታንዱ እንዲሁም ደግሞ የበረንዳዎች ኦፕን ኪችናቸው ይሄን ይመስላል ማለት ነው። ሳሎናቸው እንደምንመለከተው ከሆነ ለቀቅ ያለ ነው። በጣም ለቀቅ ያለ ነው። በዚህ አጋጣሚ ያልነገርኩሽ በሩ ዋና ወይም ሜን ጌታችን ኪንግ ስቲል በርን የተጠቀምነው በጣም ሃይ ኳሊቲ ኢምፖርትድ የሆነ ማቴሪያል ነው ማለት ነው። ሁሉም በሮች እንደዛ ናቸው ማለት ነው። ምናልባት ይሄንን ቤት በፉል ፊኒሽድ ነው ወይስ በሰሚ ፊኒሽድ ነው ማለት እንችላለን? ይሄን ቤት በፉል ፊኒሽድ ነው የምናስረክበው፣ ግን የሰሚ ፊኒሽንግ አማራጮችም አሉ። ቅድም እንደነገርኩሽ ያውን ፉል ፊኒሽንግ ላይ ነው እየተሰራ ያለው፣ ግን አላለቀም። እንደምታዩ የአምፖል ስራዎች፣ የተወሰኑ የፊኒሽንግ ስራዎች ይቀሩታል ማለት ነው። ግን በይሄን ቤት የምናስረክበው በፉል ፊኒሽንግ ነው። ያው ደንበኞች እንደሚፈልጉት አማራጭ ነው። የሰሚ ፊኒሽንግ አማራጭም አለ፣ እንዲሁም ደግሞ የፉል ፊኒሽንግ አማራጭ አለ። ሶ ኔክስት ደግሞ ወደ ማስተር ቤድሩማችን እንሄዳለን። ወደዚህ ስንመጣ ደግሞ እዚህ ጋር ማስተር ቤድሩማችን እናገኛለን። ቅድም እንዳልኩሽ ያው በሮች በጣም ኳሊቲ የሆኑ በሮችን የተጠቀምነው ኢምፖርትድ የሆኑ ማቴሪያሎች ናቸው። ሶ ማስተር ቤድሩማችን እንደዚህ ለቀቅ ያለ ነው የሚሆነው። እዚህ ጋር ዎኪንግ ክሎሴት ይኖረናል። እዛ ጋር ደግሞ ማስተር ባዝሩም አለን ማለት ነው። ከጀርባ ደግሞ እንደምታየው በጣም ሰፋ ያለ የማስተር ባዝሩሙ የራሱን የሆነ ባልከኒ ወይም በረንዳ ይኖረዋል ማለት ነው። ሙሉ ለሙሉ እነዚህ ሎከሮችንም እናንተ ናችሁ የምታስቀጥሙት ማለት ነው? ስለዚህ ያው እንደመለከተው ከሆነ ተለቅ ያለ ነው። የሚፈልጉትን አልባሳት ማስቀመጥ ይችላሉ። እውነትሽን ነው እንዳልሽ፣ በጣም ለቀቅ ያለ ክሎሴት ነው ያለን። ልጆችን ቢኖሩ በጣም ሰፋ ያለ ክሎሴት ይኖረናል ማለት ነው። ከዚህ በተጨማሪ ደግሞ ማስተር ቤድሩማችን ብቻ አይደለም ክሎሴት ያለው፣ ሌሎችም ደግሞ ሁለቱ ተጨማሪ ቤድሩማችን ተጨማሪ ክሎሴት የሚኖራቸው ይሆናል ማለት ነው። ይሄ ደግሞ ሁለተኛ መኝታ ቤት ነው። ይሄም እንደምታዩ ሰፋ ያለ ነው። እዚህ ጋር የቁም ሳጥን ቦታዎች ወይም የወኪንግ ክሎሴት ቦታዎች ይኖሩናል። በዛ ሳይድ ደግሞ በረንዳ አለ። ሌሎችም ደግሞ ተጨማሪ አንድ መኝታ ቤት አለን በዚህ ሳይዝ ማለት ነው። ሰፋ ያለ ነው እሱ የሚሆነው። የሁለቱ መኝታ ቤቶች ደግሞ ኮመን የሆነ ባዝሩም ይኖራቸዋል። ከዚህ በተጨማሪ ደግሞ የሰራተኛ ክፍል ራሱን የቻለ የሰራተኛ ክፍል ያጠቃለለ ቤት ነው ማለት ነው የሚሆነው። እንዳየነው ከማስተር ቤድሩም ውጭ ተጨማሪ 2 መኝታ ቤቶች አሉ። እንዲሁም ደግሞ ሜድስ ሩምን ወይም የሰራተኛ ክፍልን ይጨምራል ማለት ነው። ተጨማሪ 2 መኝታ ቤቶች የጋራ የሆነ ወይም ኮመን ባዝሩም ይኖራቸዋል። በጣም አሪፍ ዲዛይን፣ ፓርቲሽኑም በጣም ለቀቅ ያለ፣ ምንም አይነት መሀል ላይ እንደምታየው ፓርቲሽናቸው ላይ ምንም አይነት ኮለን የለውም። ቤቱም ደግሞ ኮንክሪት ፍላት ስላብ ነው። ምንም አይነት ቢም የለውም። በአሪፍ ፓርቲሽን የተሰራ ቤት ነው ማለት ነው። ምናልባት እንደ ሳምፕል ባለ 3 መኝታ ቤቱን አየን እንጂ ባለ 2ም እንደ አማራጭ አቅርባቸዋል። ባለ 2 መኝታ ቤቶች 139 ካሬ ናቸው። ተጨማሪ ሜድስ ሩም አላቸው። እነሱም ቢሆን በጣም አሪፍ ቤቶች ናቸው። ፓርቲሽናቸው ተመሳሳይ ነው። መሀል ላይ ኮለን የላቸውም። ሲሊንግ ሃይታቸውን በጣም ነው የሚያምረው። ኳሊቲያቸውም ደግሞ ቅድም እንዳልኩሽ ላይክ ኮንክሪት ፍላት ስላብ ነው የተጠቀምነው። ከውጭ ወደ ውስጥ ወይም ከላይ ወደ ታች ወይም ከታች ወደ ላይ ምንም አይነት ድምፅ አይሰማም ማለት ነው። በጣም አሪፍ የሆኑ ቤቶች ናቸው። በጣም ጥሩ። እንግዲህ የምንገኘው መስቀል ፍላወር ጋዜቦ አካባቢ ነው እና ብዙ ጊዜ ደንበኞች ቤትም ሲገዙ ሎኬሽን ዋይዝ አይጠይቅም እና ምናልባት ደንበኞች እዚህ ቤት ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? የሚያገኙት ጠቀሜታ አሁን ቤቶች እንዳየሻቸው ኦልሞስት ያለቁ ቤቶች ናቸው። በሰሚ ፊኒሽንግ አሁን ተረክበው መስራት የሚችሏቸው ቤቶች ናቸው። ሎኬሽኑም ደግሞ ከጋዜቦ አደባባይ ወደ አፍሪካ ህብረት የሚወስደው መንገድ ላይ 70 ሜትር ከዋናው መንገድ ገባ ብሎ ነው የሚገኘው። የዲፕሎማቶች ሰፈር ነው። ብዙ ሆቴሎች የሚገኙበት ሰፈር ነው። የመንግስት ኢንፍራስትራክቸሮች
በጣም አሪፍ ሎኬሽን ነው። ብዙ አፓርትመንቶችም ሌክዠሪ አፓርትመንቶች ያሉበት ሰፈር ነው። በዶላር ሊያከራዩት የሚችሉት አይነት አፓርትመንት ነው ማለት ነው። አትርፎ ለመሸጥ የሚፈልጉ ደግሞ እንደነገርኩሽ በካሬ 110 ሺህ ብር ነው። በጣም ቅናሽ ቤት ነው። በነገራችን ላይ የማስታወቂያ ዋጋ ነው። ከ1 ዓመት ከ2 ዓመት በኋላ መሸጥ ቢፈልጉ በደንብ አሪፍ ትርፍ ማግኘት የሚችሉበት አይነት አፓርትመንት ነው። በጣም ጥሩ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀን የምትለው ሀሳብ ካለ እድሉን ልስጥ። ያው ፋይናሊ ማለት የሚፈልገው ነገር አንደኛ ያለቁ ቤቶች ናቸው። ብዙ ጊዜ ከተማችን ላይ ያለቁ ቤቶች በባንክ አማራጭ የላቸውም። እውነት ለመናገር በካሽ ነው ሽያጫችን። እነዚህ ቤቶች ግን ሁለት አይነት አማራጭ አላቸው። አንደኛ ቅድመ ክፍያቸው 30% ነው። 30% ከፍለው በ1 ዓመት መክፈል የሚችሉበት አይነት ኦፕሽን አለ። ሁለተኛ ደግሞ የባንክ ኦፕሽን አላቸው። 50% የባንክ ኦፕሽን ስላላቸው ይሄን ፕራይስም ደግሞ በካሬ 110 ሺህ ብር ያወጣነው ፕራይስ ለቀድሞ ለሚገዙ 7 ደንበኞች ነው ወይም ለ7 አፓርትመንቶች ነው ማለት ነው። ይሄ እድል ሳያልፋችሁ ቀድማችሁ ግዙ ላለሁ በጣም ይሄ ነው ሪከመንድ ማደርገው ማለት ነው። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ሲፈልጉ በምን አማራጮች ያገኟቸዋል? ያው ድርጅታችን ማይ ቾይስ ሪል ስቴት በአገር ውስጥ ያሉ ደንበኞች በአካል በመገኘት ሳይቱን ካዩ በኋላ ያው ከድርጅቱ ጋር መዋል ይችላሉ ማለት ነው። በውጭ ያሉ ደንበኞች ደግሞ ተወካይ ካላቸው በተወካዮቻቸው በኩል መጨረስ ይችላሉ። ሜቢ ተወካይ ከሌላቸው ግን ማይ ቾይስ ሪል ስቴታችን አግሪመንታቸውን በዲኤችኤል መልኩ መላክ ይችላል ማለት ነው። በሁለቱም አማራጭ እኛም ማግኘት ይችላሉ ማለት ነው። በተጨማሪም እታች ባለው ስልክ በ0956 56 57 59 በዋትስአፕ ወይም በቴሌግራም እንዲሁም ደግሞ በዳይሬክት ኮል ቢደውሉልን ድርጅታችን ማግኘት ይችላሉ። መልካም ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ውድ የገበያ ሚዲያ ተመልካቾቻችን በዛሬው በመጠለያ ዝግጅታችን ማይ ቾይስ ተገኝተን ያላቸውን የተጠናቀቁ አፓርትመንቶች ዋጋ፣ የካሬ መጠን፣ በአጠቃላይ ሌሎች ጠቅላላ ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እነዚህን ቅንጡ አፓርታማዎች መግዛት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ዮሐንስ ኩሻ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ የመጠለያ ዝግጅት እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልን።